አንዳንድ ነገሮች አሉ በህይወታችን እግዚአብሔር ብቻ ሊመልሳቸው የሚችሉ ጥያቄዎች በሁላችን ህይወት ውስጥም አሉ። በገንዘባችን ልንመልሳቸው የማንችላቸው፣ ባለን ዕውቀት፣ ባለን ስልጣን፣ በዘመድ አዝማድ፣ በወገኖቻችን መመለስ የማንችላቸው፣ መድፈን የማንችላቸው ቀዳዳዎች በህይወታችን ውስጥ ይኖራል። የሥጋን ጉድለት ሁሉ የኃጢአት ውጤት ነው ብሎ ማመን ስህተት ነው። የእግዚአብሔር ማዳን በእኛ ላይ ይገለጥ ዘንድ፣ ክብር ይጨመርልን ዘንድ፣ ትዕግስታችን ይለካ ዘንድ፣ ጠላት ዲያብሎስ ያፍር ዘንድ የሆነ ጉድለት በሕይወታችን ሊገጥመን ይችላል። የሆነ ጉድለት ያለባቸውን ሰዎች ስናይ እግዚአብሔርን ስለበደሉ፣ ኃጢአት ስለሰሩ፣ በድፍረታቸው እንደተቀሰፉና እንደተቀጡ አድርገን ምንቆጥር ከሆነ ተሳስተናል። አንድ ሰው በአንድ ነገር ጉድለት አለበት ማለት በሁሉ ነገር የጎደለ ነው ማለት ነው። አሁን እኛ ሙሉ ሰው የሚመስለን ኑሮ የተደላደለለት፣ ኑሮ የተስተካከለለት፣ የተማረ ሰው፣ ጥሩ መኪና የሚያሽከረክር ሰው፣ አለባበሱን የሚያሳምር ሰው፣ 2-3 ዲግሪ ያለው ሰው፣ የላመ የጣመ የሚበላ ሰው፣ ቁመናው የሚያምር ሰው፣ ሰውነቱ የወፈረ ሰው ይመስለናል ብዙዎቻችን። ሙሉ ሰው አይደለም። ሙሉ ሰው እንደ መጽሐፍ ቅዱስ ሐሳብ እሱ አይደለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ልጆች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች እንደምን ሰነበታችሁ? አሜን። አምላካችን እግዚአብሔር ያለፈውን ጊዜ በሰላም በጤና አስፈጽሞ እዚህ ዕለት እዚህ ሰዓት ስላደረሰን ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም ጸሎት፣ በረከት፣ ምልጃ ከሁላችን ጋር ይሁንልን። እግዚአብሔር መንፈስ ቅዱስ እንደረዳንና እንዳገዘን መጠን ለዛሬ የምንማማርበት የትምህርታችን ርዕስ የሚሆነው እርሱ ሙሉ ሰው ነው የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በዮሐንስ ወንጌል በምዕራፍ 9 ቁጥር 21 ላይ። ይህን ርዕስ መነሻ አድርገን መነጋገር ያስፈለገበት ምክንያት እንደ ቤተ ክርስቲያናችን ስርዓት መሰረት የፊታችን ሰንበት መጻጉዕ እየተባለ ይጠራል። በዓመት 2 ጊዜ በቤተ ክርስቲያናችን ሰንበት መጻጉዕ ተብሎ ይታሰባል። እንግዲህ በዘመነ አስተምሮ ውስጥ ያለው ይሄኛው ሰንበት መጻጉዕ ነው የሚባለው። እንግዲህ በዚህ ሰንበት ጌታችን ኢየሱስ ክርስቶስ ሕማመ ሥጋን በተአምራት ሕማመ ነፍስን በትምህርቱ እንደፈወሰ በስፋት የሚነገርበት ሳምንት ላይ ነው ያለነው። በዚሁ መሰረት የዮሐንስ ወንጌል ምዕራፍ 9 ከቁጥር 1 ጀምር ያለውን እናጠናለን፣ እንማማራለን። አሁንም አምላካችን እግዚአብሔር የቃሉን ደጅ ለሁላችንም ከፍቶ እንዲያስተምረን የእሱ ቅዱስ ፍቃዱ ይሆንልን። ታሪኩ ሲጀምር እንዲህ ብሎ ይጀምራል። የዮሐንስ ወንጌል ምዕራፍ 9 ቁጥር 1 ጀምሮ ነው። ሲያልፍም ከመወለዱ ጀምሮ ዕውር የሆነ ሰው አየ። ደቀ መዛሙርቱም መምህር ሆይ ይህ ሰው ዕውር ሆኖ እንዲወለድ ኃጢአት የሠራ ማን ነው? እርሱ ወይስ ወላጆቹ ብለው ጠየቁት። ኢየሱስም እንዲህ ብሎ መለሰ፣ የእግዚአብሔር ሥራ በእርሱ ላይ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሠሩም አላቸው ይላል። እንግዲህ ጌታችን ኢየሱስ ክርስቶስ ሲያልፍ እግረ መንገዱን ሥራ እየሠራ ነው የሚያልፍ። ዕውር ያበራል፣ ለምጽ ያነጻል፣ ሽባ ይረታል፣ ጎባጣ ያቀናል፣ ድዊ ይፈውሳል፣ ድንቃ ድንቅ ተአምራቶችን እያደረገ ያልፋል። ሲያልፍም ከመወለዱ ጀምሮ ገና ከእናቱ ማኅፀን ከመውጣቱ ጀምሮ ዓይነ ስውር የሆነ ሰው አየ ነው የሚል። ወገኖቼ እሱ ሲያልፍ ጨለማው ያልፋል። እሱ ሲያልፍ መከራው ያልፋል። እሱ ሲያልፍ ሰቆቃው ከኛ ያልፋል። አምላካችን እግዚአብሔር መከራውን ሰቆቃውን ከሁላችን በቸርነቱ ያሳልፍልን። ሲያልፍ ነው የሚለው መጽሐፍ። ከመወለዱ ጀምሮ ዕውር የሆነ ሰው አየ ነው የሚለው። ሰውየው አላየውም። ዓይነ ስውር ስለሆነ ሊያየው አይችልም። ያየው ክርስቶስ በሐዘኔታ ዓይን አየው፣ በርኅራኄ ዓይኑ አየው። ክርስቶስ ሁላችንን በምሕረት ዓይኑ ይየን አየውና አዘነለት ይላል። ታውቃላችሁ ሰው ቢያዝን የመጨረሻ እርዳታው ከንፈር መምጠጥ ነው። መርዳት እየቻለ ሳይረዳን ከንፈሩን መጥቶ ነው ሄደው የሰው ልጅ። ክርስቶስ ካዘነ ግን ወደ ድርጊት ያመራዋል፣ ወደ ሥራ ያመራዋል።
ይህንን አይነ ስውር አየውና አዘነለት። ገና ከእናቱ ማህፀን ሲወጣ አይነ ስውር ነው። ብርሃን አይቶ አያውቅ። ልሙጥ ግንባር ነው ያለው። የአይን ምልክት እንኳን የለው። ቤተሰቦቹ ተስፋ ቆርጠው አውጥተው ደጅ ላይ ጥለውታል። መንገድ ዳር ቁጭ ብሎ አላፊ አግዳሚው ወጪ ወራጁን ድቃቂ ሳንቲም ይለምናል። እላቂ ጨርቅ ይሰጡታል። ሚሻግት እንጀራ ዛሬ ተበልቶ ነገ እዳሪ የሚሆን ምግብ ይሰጡታል። አንዳቸውም አይኑን ሊያበሩለት አልቻሉም። ወገኖቼ ሰው ገንዘብ ሊሰጠን ይችላል። ሰው ብርና ወርቅ ሊሰጠን ይችላል። ሰው የሚበላ እንጀራ ሊሰጠን ይችላል። ሰው የምንለብሰው እራፊ ጨርቅ ሊሰጠን ይችላል። የጠፋውን አይናችንን ግን ሰው ሊያበራልን አይችልም። አንዳንድ ነገሮች አሉ በህይወታችን እግዚአብሔር ብቻ ሊመልሳቸው የሚችሉ ጥያቄዎች በሁላችን ህይወት ውስጥም አሉ። በገንዘባችን ልንመልሳቸው የማንችላቸው፣ ባለን ዕውቀት፣ ባለን ስልጣን፣ በዘመድ አዝማድ፣ በወገኖቻችን መመለስ የማንችላቸው፣ መድፈን የማንችላቸው ቀዳዳዎች በህይወታችን ውስጥ ይኖራል። ይሄም ሰው የገንዘብ ችግር የለበትም። ገንዘብ ሰው ይሰጠዋል። አይነ ስውር ስለሆነ ይራሩለትና ገንዘብ ይጥሉለታል። የሚበላም ነገር ይሰጡታል። የሚለብሰውም ነገር ይሰጡታል። ግን አንድም ሰው የጠፋውን አይኑን ሊያበራለት አልቻለም። ህይወት ድግግሞሽ የሆነበት ሰው እየመራ አምጥቶ መንገድ ዳር ላይ ያስቀምጠዋል። ወጪ ወራጁ አላፊ አግዳሚው ይሰጠዋል። እንደገና ደግሞ ያመጡ ሰዎች እየመሩ ወደ ቤት ያስገቡታል። ነገም ከነጎዲያም ህይወቱ እንደዚህ ነው። ህይወት ድግግሞሽ የሆነበት ሰው ነው። አንድ ቀን በዚያ መንገድ ጌታችን አለፈ ይላል። አየው ይላል። ሲያልፍ ጌታችን አየው ይላል። ደቀ መዛሙርቱ መምህር ሆይ አሉት፣ ይህ ሰው እውር ሆኖ እንዲወለድ ኃጢአት የሰራ ማን ነው ብለው ጠየቁት። ይህን ያሉበት ምክንያት የቤተ ክርስቲያን ሊቃውንት ምን ይላሉ? እዛ ዮሐንስ ወንጌል ምዕራፍ 5 ቁጥር 1 ጀምሮ የመጻጉዕን ታሪክ ሁላችን እናውቀዋል። ልትድን ትወዳለህ ወይ? አልጋህን ተሸክመ ሂድ ብሎ በቃሉ የፈወሰውን ሰው ማለት ካዳነው በኋላ ምንድን ነበር ያለ? ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት እንዳሰራ ብሎታል። ስለዚህ ያን ትዝ አላቸውና ይሄ ሰው አይነ ስውር ሆኖ የተወለደው በማን ኃጢአት ነው ብለው ክርስቶስን ጠየቁት። ይሄ ድምፅ የሚሰማቸው የስጋን ጉድለት ሁሉ የኃጢአት ውጤት ነው ብሎ ማመን ስህተት ነው። ደቀ መዛሙርቱ በማን ኃጢአት ነው አይነ ስውር ሆኖ የተወለደው ብለው በሱ ወይስ በወላጆቹ ብለው ጠየቁት። በስጋችን የሚገጥሙንን ፈተናዎች ጤና ማጣት ሊሆን ይችላል፣ መራብ ይሆናል፣ መጠማት ይሆናል፣ መታሰር ሊሆን ይችላል። ሁሉን የኃጢአት ውጤት ነው ብሎ ማመን ይህ ስህተት ነው። ከመጽሐፍ ቅዱስ ሐሳብ ውጪ ነው። ክርስቶስ ምንድን ነው ያላቸው? ወላጆቹም ኃጢአት አልሰሩም፣ እሱም ኃጢአት አልሰራም። የእግዚአብሔር ማዳን በእሱ ላይ ይገለጥ ዘንድ ስለ እግዚአብሔር ክብር ነው ከእናቱ ማኅፀን አይነ ስውር ሆኖ የተወለደው አላቸው። ስለዚህ ኃጢአት ስለሰራን ብቻ አይደለም በስጋችን ጉድለት የሚገጥመን፣ መከራ የሚገጥመን፣ ፈተና የሚገጥመን እግዚአብሔርን ስለበደል ነው ብቻ አይደለም። እንደዚህ አይነት አመለካከት ውስጥ ያለን ሰዎች ከዚህ አስተሳሰብ ውስጥ እንውጣ። ስህተት ነው። ጽናታችን ይለካ ዘንድ በስጋችን ጉድለት ሊገጥመን ይችላል፣ መከራ ሊገጥመን ይችላል፣ ፈተና ሊገጥመን ይችላል። የእግዚአብሔር ማዳን በእኛ ላይ ይገለጥ ዘንድ፣ ክብር ይጨመርልን ዘንድ፣ ትዕግስታችን ይለካ ዘንድ፣ ጠላት ዲያብሎስ ያፍር ዘንድ የሆነ ጉድለት በሕይወታችን ሊገጥመን ይችላል እንጂ ሁሉን ነገር እግዚአብሔርን ምን ብበድለው ነው፣ ምን ኃጢአት ብሰራ ነው፣ ወይም ደግሞ የሆነ ጉድለት ያለባቸውን ሰዎች ስናይ እግዚአብሔርን ስለበደሉ ኃጢአት ስለሰሩ በድፍረታቸው እንደተቀሰፉና እንደተቀጡ አድርገን ምንቆጥር ከሆነ ተሳስተናል። ወገኖች የመጽሐፍ ቅዱስን ስናነብ ሐዋርያው ቅዱስ ጳውሎስ በዚህ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 12 ቁጥር 7 ላይ አንድ የተመዘገበልን ታሪክ አለ። ታውቃላችሁ ቅዱስ ጳውሎስ እስከ 3ኛው ሰማይ የተነጠቀ ነው። 72 ቋንቋ የሚናገር ነው።
በቀሚሱ ጫፍ ዕውር የሚያበራ ነው፣ ለምጽ የሚያነጻ ነው፣ ሽባ የሚረታ ነው፣ ጎባጣ የሚያቀና ነው፣ ድዊ የሚፈውስ ነው። ነገር ግን ለራሱ በሽተኛ ነው። የጎን ውጋት ነበረበት ቅዱስ ጳውሎስ። ያ ሕመም ከሱ እንዲርቅ ብዙ ጊዜ እግዚአብሔርን ጠየቀ ነው የሚለው። እዚህ ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 7 ላይ እንዲህ ተብሎ ተመዝግቧል። ስለዚህም አለ በመገለጥ ታላቅነት እንዳልታበይ የሥጋ መውጊያ እርሱም አለ የሚጎስመኝ የሰይጣን መልእክተኛ ተሰጠኝ፣ ይኸውም አለ እንዳልታበይ ነው አለ። ስለዚህ ይህ ነገር ከኔ እንዲለይ 3 ጊዜ ጌታን ለመንኩታል። ሕመሙ፣ የጎን ውጋቱ፣ የራስ ምታቱ ከሱ እንዲለይ ቅዱስ ጳውሎስ 3 ጊዜ ጌታን ለመንኩታል። ነገር ግን ምን ብሎ ነው የመለሰለት? ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማል አለኝ። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁኛል። ሐዋርያው ቅዱስ ጳውሎስ የጎን ውጋት የነበረበት፣ አባቶቻችን እንደሚናገሩት የራስ ምታት የነበረበት በኃጢአቱ ምክንያት አይደለም፣ እግዚአብሔርን በድሎ አይደለም፣ እንዳልታበይ ነው ያለው። ራሱ እኮ እዚህ ጋር ተናገረ። ስለዚህ በተሰጠኝ ጸጋ እንዳልታበይ፣ በተሰጠኝ ጸጋ እንዳልመጻደቅ፣ ሥጋዬን የምጎስምበት የሰይጣን መልእክተኛ ተሰጠኝ፣ የጎን ውጋት ተሰጠኝ። ይህ ነገር ከኔ እንዲለይ 3 ጊዜ ጌታዬን ለመንኩታል። ነገር ግን ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማል፣ የጎን ውጋት ካንተ አልወስደውም አለው ይላል። ስለዚህ አንዳንድ ጊዜ እግዚአብሔር ከኛ ጋር አብሮ እንዲኖር የሚሰጠን የተለያየ ወገኖች ሕመም ሊኖር ይችላል። በስጋችን ውስጥ ጉድለት ሊገጥመን ይችላል። ይህ ድምፅ የሚሰማችሁ ምንም አይነት ነገር በሕይወታችሁ ሲገጥማችሁ ከኃጢአት ጋር አታገናኙት። አሁን ይሄ አይነ ስውር የነበረ ሰው ከእናቱ ማኅፀን ጀምሮ ሲወጣ አይነ ስውር የሆነበት ምክንያት ኃጢአት ስለሰራ አይደለም፣ እሱም ወላጆቹም ኃጢአት ስለሰሩ አይደለም። ክርስቶስ የተናገረው ቃል የእግዚአብሔር ማዳን በሱ ላይ እንዲገለጥ ነዋል። እንመለስ ወደ ቀደመ ነገራችን። በማን ኃጢአት ነው ዕውር የሆነ የተወለደው አሉት። ክርስቶስ ሲመልስ ምን አለ? እሱም ኃጢአት አልሰራም፣ ወላጆቹም ኃጢአት አልሰሩም፣ የእግዚአብሔር ሥራ በእሱ እንዲገለጥ ነው ዕውር ሆኖ የተወለደዋል። ወዲያው ታሪኩ ሰፊ ነው። ምራቁን ወደ ምድር ላይ ተፋ፣ በጭቃ ለወሰውና የአይን ምልክት ሰራለት። ፊቱ ልሙጥ ነው፣ ባዶ ግንባር ነው፣ የአይን ምልክት እንኳን የለውም። ይሄ ሰው እንደ አይን ምልክት ቁጭ ቁጭ ያደረገለትና ሂድና በሰሊሆም መታጠቢያ ታጠባል። እሺ ብሎ እየተመራ ሄደ። ይሄ ሰው ታጠበ፣ ተጠመቀ፣ እያየ መጣ ይላል። አይኑ በራለት፣ አይኑ ተከፈተለት። እዚህ ጋር አንድ ምስጢር እንመልከት። ጌታችን ኢየሱስ ክርስቶስ እዛ ሆኖ ይሄን አይነ ስውር በእጁ ዳሶ ወይም እፍ ብሎ በስትንፋሱ ወይም በቃሉ ማዳን ይችላል። የሚሳነው ነገር የለም። አይደለም ዕውራንን ማብራት ይቀርና የፈጠረው እኮ እሱ ነው። ይሄን እዛ ኤፌሶን ምዕራፍ 2 ቁጥር 10 ላይ መልካሙን ሥራ እናድርግ ዘንድ በኢየሱስ ክርስቶስ ተፈጠርን ነው የሚለው አይደለም። ስለዚህ ኢየሱስ ክርስቶስ አምላካችን ነው። ኢየሱስ ክርስቶስ ፈጣሪያችን ነው። ኢየሱስ ክርስቶስ እግዚአብሔር ነው። ዕውር ማብራት ብቻ ሳይሆን ወገኖቼ የሞተውን ማስነሳት የሚችል ነው የኛ ጌታ። ታዲያ ለምንድን ነው ሂድና በሰሊሆም መጠመቂያ ተጠመቅ ያለበት ምክንያት? እግረ መንገዱን የጸበልን አስፈላጊነት ሲያስተምረን ነው፣ ሲያስረዳ ነው። ትዝ ይላችኋል በዛ በሉቃስ ወንጌል ምዕራፍ 17 ላይ 10 ለምጻሞች መጡና ተገናኙት ጌታን። የዳዊት ልጅ ሆይ ከለምጻችን አንጻን ብለው ለመኑት። ፈውሰን አሉት። ከለምጻቸው በእጁ ዳሶ መፈወስ እየቻለ ሂዱና ራሳችሁን ለካህናት አሳዩ አላቸው ይላል። ሄዶ ራሳቸውን ለካህናት አሳዩ። 10ሩም ለምጻሞች ከለምጻቸው ነጹ ይላል። እዚህ ጋም ራሱ ማዳን እየቻለ ወደ ካህናት የላከበት ምክንያት ምንድነው ስንል እግረ መንገዱን የካህናትን ስልጣን እያስጠበቀ ነው የኛ አምላክ።
እዚህ ጋር በተመሳሳይ ማዳን እየቻለ ይሄን አይነ ስውር ሰው በቃሉ በእጁ ዳሶ መፈወስ እየቻለ ሂድና ወደ ጸበል ተጠመቅ፣ ሂድና ወደ በሰሊሆም መጠመቂያ ታጠብ ያለበት ምክንያት የጸበልን አስፈላጊነት እያስረዳል። ዛሬ አሁን ስለ ጸበል አንዳንድ ሰዎች ውሃ ነው ማዳን አይችልም መፈወስ አይችልም ብለው የሚናገሩ ሰዎች አሉ። አዎ ውሃ ነው፣ ሁሉም ጸበል ውሃ ነው። ሳይንሱ እንደሚል ውሃ H2O ነው አይደለም? ሁሉም ጸበል እንደዛው ነው። ግን በጸበሉ ላይ እግዚአብሔር መንፈስ አለ። እግዚአብሔር መልእክቱን ያስተላልፍበታል። ትዝ ይላችኋል በሁለተኛ ነገሥት ምዕራፍ 5 ላይ የተመዘገበው ታሪክ ያ ንዕማን የተባለው ሰው ስለ ነቢዩ ኤልሳ ጸጋው የበዛለት ሰው እንደሆነ በሱ እጅ እግዚአብሔር ብዙ ድንቅ ተአምራቶች እንደሚያደርግ ዝናውን ሰማና ወደ ነቢዩ ወደ ኤልሳ ዘንድ መጣ። ከለምጼ አንጻኝ አለው። ታሪኩን ባጭሩ እንመልከት። ሂድና በዮርዳኖስ ባህር 7 ጊዜ ብቅ ጥልቅ በል ከለምጽ ትነጻለህ ብለዋል። ወዲያው ይሄ ንዕማን የተባለው ሰው እንዴ እኔ እኮ በእጅ ዳሰ ወይም እፍ ብለ በቃል የምትፈውሰኝ ስለመሰለኝ ነው እኮ ከሩቅ ድረስ አንተ ጋር የመጣሁት እንጂ ለውሃማ በእኔ ሀገር አለ አባናና ፋርፋ የሚባሉ ትላልቅ ወንዞች አሉ፣ በእነሱ አልጠመቅም እንዴ? በሉ እንሂድ ብሎ ወደ ሰረገላ ላይ ወጣ። ምንድነው ያሉት ሎሌዎቹ? ጌታችን ሆይ ያሉት ነቢዩ እኮ ከባድ ትእዛዝ አላዘዘህም፣ ቀላል ትእዛዝ ነው ያዘዘ። ስለዚህ ለመዳን ያለህን መፈጸም አለብህ አሉት። ወረደ ከሰረገላው ላይ ወደ መጠመቂያው ሄደ። 7 ጊዜ ብቅ ጥልቅ አለ። በሰባተኛው ከለምጹ ነጻ ነው የሚለው። መጀመሪያ ግን ምንድን ነበር ያለው? ለውሃ አለ። ሀገሬ ብዙ ታላላቅ ባህሮች ወንዞች አሏል። ወገኖቼ ቤታችን ያለው ውሃና ቤተ ክርስቲያን ያለው ጸበል የተለያየ ነው። ይሄ የተባረከ ውሃ ነው። የእግዚአብሔር መልእክት ማስተላለፊያ ነው። ስንቶቹ ናቸው በጸበል ተጠምቀው ለሐኪም ያልተቻለ፣ ለጤና ባለሙያዎች ያልተቻለ፣ ለአዋቂዎች ያልተቻለ፣ ለጠቢባን ያልተቻለ በጸበሉ ተጠምቀው እምነቱን ተቀብተው በመስቀሉ ተዳሰው ስንቶቹ ተፈወሱ። ስለዚህ ይሄንን ጌታችን እግረ መንገድ የጸበልን አዳኝነት የጸበልን አስፈላጊነት ሊያስረዳን ሂድና በሰሊሆም መጠመቂያ ታጠብ አለው። በእምነት ሄደ፣ ሳይጠራጠር ሄደ፣ ታጠበ፣ ተጠመቀ፣ እያየ መጣ ነው የሚለው። ወዲያው ጎረቤቶቹ አገኙት መንገድ ላይ ይሄን ሰው። እርስ በርሳቸው እንዲህ ይባባሉ ጀመረ። ይሄ መንገድ ዳር ቆሞ ይለምን የነበረው አይነ ስውር አይደለም እንዲህ አሉ። አንዳንዶቹ አይ እሱ አይደለም፣ ሌሎቹ ደግሞ አይ እሱን ይመስላል አሉ። እሱም መለስ አለና እኔ ነኝ አላቸው። መንገድ ዳር ቁጭ ብዬ ስለምን የነበርኩት አይነ ስውር የነበርኩት አሁን ግን የዳንኩት እኔ ነኝ ብሎ ሳያፍርና ሳይፈራ መሰከረ። እንዴት ዳንክ? እንዴት አይን በራል ብለው ጠየቁት ይላል። ኢየሱስ ክርስቶስ አዳነኝ፣ ኢየሱስ ክርስቶስ አይኔን አበራልኝ። የጭቃ ምልክት ሰራ፣ መሬት ላይ ምራቁን እንትፍ አለ፣ አይኔን ቀባው ጭቃ፣ ሂድና ታጠብ አለኝ። ሄጄ ታጠብኩኝ፣ እየተመራው ሄድኩኝ፣ ስመለስ ግን እያየው መጣው አለ። ወገኖቼ እኛ ከተደረገልን በኋላ ከተቀበልን በኋላ እንደዚህ ሰው እንመሰክር ይሆን? የቀድሞ ማንነታችንንስ ሳናፍር እንዲህ ነበርኩኝ ብለን እንናገር ይሆን? እግዚአብሔር ስንት ድንቅ ነገር በሕይወታችን አደረገን። እንደ ተራራ የሆነብንን ነገር እግዚአብሔር ስንት ደልዳላ ሜዳ ያደረገልን ነገር አለ። ስንት ጊዜ እግዚአብሔር እንባችንን አበሰ፣ እንቆቅልሻችንን ፈታ፣ ታሪካችንን ቀየረ፣ ነገራችንን ገለበጠ። ግን እንደዚህ ሰው እንዲህ ነበርኩኝ እኔ አሁን ግን በእግዚአብሔር እንዲህ ተደረገልኝ ብለን አፋችንን ሞልተን መስክ እኔ ነኝ አለ። መንገድ ዳር ቆሜ እለምን የነበርኩት እኔ ነኝ። ዛሬ በክርስቶስ ታሪኬ ተቀይሯል። አይኔ በርቶልኛል። ሙሉ ሰው ሆኛለሁ። ያለ ድጋፍ ያለ መሪ መሄድ ችያለሁ። እኔ ነኝ፣ አትጠራጠሩ አላቸው። ታሪኩ ሰፊ ነው። ሰንበት ነበር ዕለቱ። ስለዚህ አይሁድ ይሄንን ከእናቱ ማህፀን ጀምሮ ሲወጣ አይነ ስውር የነበረውን ሰው ብዙ ጥያቄዎች ጠየቁት። ያዳነ ሰው
ሰንበትን የማያከብር ኃጢአተኛ ነው ብለው አሉት። ወገኖቼ በሰንበት መልካም ሥራ መስራት ተፈቅዷል። በሰንበት የተከለከለው ተግባረ ሥራን መስራት ነው የተከለከለው እንጂ መልካም ሥራ መስራት በሰንበት የተፈቀደ ነው። ነገር ግን አይሁድ ይሄን ሳያውቁ ወገኖቼ ክርስቶስን ለመክሰስ ነው የነሱ ፍላጎታቸው። ለምን ሰውየው ዳን አይደለም። የነሱ ዓላማ ክርስቶስን መክሰስ ኋላም ለመስቀል ሞት ማብቃት። ያዳነ ሰንበት የሚሽር ነው፣ ሰንበትን ማያከብር ነው ብለው አሉት። ወላጆቹ እንዲጠሩ አደረጉ። የዚህ የዓይነ ስውራ ላይ ወላጆች ጥያቄ ጠየቋቸው። ወላጆቹን 3 ጥያቄ ነው የጠየቋቸው። እዚህ በዮሐንስ ወንጌል ምዕራፍ 9 ቁጥር 18 ጀምሮ የተመዘገበ አይሁድ የዛን ያየውን ወላጆች እስኪጠሩ ድረስ እውር እንደነበረ እንዳየም ስለ እርሱ አላመኑም። እነርሱንም እናንተ እውር ሆኖ የተወለደ የምትሉት ልጃችሁ ይህ ነውን አሏቸው። እሱ የተናገረውን ከእናቴ ማኅፀን ስወጣ እውር ነበርኩ ያለውን አላምንም አሉ አይሁድ። የክርስቶስን ማዳን በጸጋ ላለመቀበል ነው። ተመልከቱ። ስለዚህ ወላጆቹን አስጠሩና ይሄ ልጃችሁ እውር ነበር ወይ ብለው ጠየቁ ይላል። ወላጆቹም እንደዚህ ብለው መለሱ፣ ይህ ልጃችን እንደሆነ እውርም ሆኖ እንደተወለደ እናውቃለን። ዳሩ ግን አሁን እንዴት እንዳየ አናውቅም፣ ወይም ዓይኖቹን ማን እንደከፈተ እኛም አናውቅም። ጠይቁት፣ እሱ ሙሉ ሰው ነው አሉት። ርዕሳችን ይሄ ነው። እሱ ሙሉ ሰው ነው። ማን እንዳዳነው፣ ማን እንደፈወሰው፣ እንዴት እንዳዳነው መናገር የሚችል ሙሉ ሰው ነው። እሱን ጠይቁት ብለዋል። መልሶ ማን እንዳዳነውና ማን እንደፈወሰው አስረግጦ ይናገራቸው ጀመረ ይላል። በዚህ ምክንያት ታሪኩ ሰፊ ነው። ከመቅደስ ውስጥ አወጡና ወደ ውጪ ጣሉት። ከምኩራባቸው ውስጥ አወጡና ወደ ውጪ ጣሉት ይላል። የዚህ ዓይነ ስውር ቤተሰቦች ማን ነው ያዳነው ተብለው በአይሁድ ሲጠየቁ ወገኖቼ ኢየሱስ ክርስቶስ ነው ያዳነው ብለው ያልተናገሩበት ምክንያት ከምኩራብ እንዳያስወጧቸው ነው። ለምን? አይሁድ ስለ ኢየሱስ ክርስቶስ የሚመሰክር በሱ ጉባኤ የሚገኝ ሰው፣ ክርስቶስን የሚከተል የሚያምን ሰው ከምኩራብ እንዲወጣ ተስማምተዋል፣ አዋጅ አውጀዋል። በዚህ ምክንያት ነው እሱ ሙሉ ሰው ነው፣ እሱን ጠይቁት ብለው ስለፈሩ ከምኩራብ እንዳያስወጣቸው ሳይመሰክሩ ስለ ክርስቶስ የቀሩት በዚህ ምክንያት። እስኪ ወደ ርዕሳችን መሰረታዊ ሐሳብ እርሱ ሙሉ ሰው ነው የሚል ነው ርዕሳችን። ምን ማለት ነው? የሙሉ ሰው መገለጫው ምንድን ነው? አሁን እኛ ሙሉ ሰው የሚመስለን ኑሮ የተደላደለለት፣ ኑሮ የተስተካከለለት፣ የተማረ ሰው፣ ጥሩ መኪና የሚያሽከረክር ሰው፣ አለባበሱን የሚያሳምር ሰው፣ 2-3 ዲግሪ ያለው ሰው፣ የላመ የጣመ የሚበላ ሰው፣ ቁመናው የሚያምር ሰው፣ ሰውነቱ የወፈረ ሰው ይመስለናል ብዙዎቻችን። ሙሉ ሰው አይደለም። ሙሉ ሰው እንደ መጽሐፍ ቅዱስ ሐሳብ እሱ አይደለም ወገኖቼ። የመጀመሪያው ሙሉ ሰው የሚባለው ማን ነው? የሙሉ ሰው መገለጫው ምንድን ነው ያልን እንደሆነ ከተናቀ ነገር የከበረ ነገር ይገኛል ብሎ የሚያምን። ይሄ ከእናቱ ማኅፀን ጀምሮ ሲወጣ ዓይነ ስውር ሆኖ የወጣው ሰው ሙሉ ሰው የተባለበት ምክንያት ምንድን ነው ስንል ከተናቀ ነገር የከበረ ነገር ይወጣል ብሎ ማመኑ። እሱ ነው ሙሉ ሰው ያሳይ። ጭቃ የተናቀ ነገር ነው አይደል? ከጭቃ ዓይኔ ይበራልኛል ብርሃን አገኛለሁ ብሎ ማመኑ ሙሉ ሰው አሰኝቶታል። አሁን ሁላችን እንደምናውቅ ጭቃ የዓይን ጸር ነው። ዓይን ያጠፋል እንጂ ዓይን አያበራም። በሶሶኝ አፈር የዓይን ጸር ነው። ዓይንና አፈር ይባላል። ከተናቀው ነገር የከበረው ነገር እንደሚወጣ ይሄ ሙሉ ሰው አመነ። አሁን ብዙ እንደዚህ እናምናለን እኛ። አሁን የብዙዎቻችን ችግር እኮ ትድናላችሁ ብሎ እግዚአብሔር እንኳን ሲለን የምንድን የሚመስለን ምን አይነት መርፌ ተወግቼ ምን አይነት ኪኒን ውጬ የትኛው ዶክተር ጋር ሄጄ ብለን የከበሩ ነገሮችን ብቻ የምናስበው። በተናቀው ነገር እግዚአብሔር ሊያድነን እንደሚችል ብዙዎች አያምኑም ወገኖቼ። ይሄ ሰው የሚያስተምረን በተናቀውም ነገር የከበረ ነገር ማግኘት እንደሚቻል ያስተምረናል። የመጀመሪያው የሙሉ ሰው መገለጫ ይሄ። ሁለተኛ የሙሉ ሰው መገለጫው ምንድን ነው ብለን ስንል
ሰዎች በሚሉት ነገር አይደነቅም። ሙሉ ሰው ታውቃላችሁ፣ ይሄንን ሰው አይሁድ ኃጢአተኛ ነው ብለውታል። ነገር ግን እሱን ኃጢአተኛ ብለው ቢሉት አልተደነቀም። ኃጢአተኛ አይደለም። እሱ ኃጢአተኛ ስላለመሆኑ ራሱ ክርስቶስ ሐሰት ለባህሪው የማይስማማው መስክሮለታል። በማን ኃጢአት ነው ዓይነ ስውር የሆነው ብለው ደቀ መዛሙርቱ በጠየቀው ጊዜ እሱም ኃጢአት አልሰራም ወላጆቹም ኃጢአት አልሰሩም ብሎ ስለ ንጽህናው ጌታ መስክሮለታል። ኃጢአት የሌለበትን ሰው አይሁድ ኃጢአተኛ ነው ባሉት ጊዜ አልተደነቀም። ወገኖቼ ሰዎች ምንም ነገር ሊሉን ይችላሉ። እኛ ሰዎች እንደሚሉን አይደለንም፣ እኛ እግዚአብሔር እንደሚለን። ሰዎች ምንም ቢሏችሁ እንዳትደነቁ። አማኒ ሆነን ከሃዲ ሊሉን ይችላሉ። ትሁት ሆነን ትዕቢተኛ ሊሉን ይችላሉ። ወገኖቼ ቅኖች ታዛዦች ሆነን ሌላ ታርጋ ሊለጥፉልን፣ ሌላ ስም ሊያወጡልን ይችላል። እሷ እኮ እንዲህ ናት፣ እሱ እኮ እንዲህ ነው ሊሉን ይችላል። ሳያውቁን ማለት ነው፣ በሩቅ ማለት ነው። እኛን የሚያቀን እግዚአብሔር ነው። ሰው ፊትን ያያል፣ እግዚአብሔር ልብን ያያል። ወገኖቼ እኔ እንደማያችሁ እግዚአብሔር አያያችሁም። እኔ ማያችሁ ፊታችሁን ነው ማየው፣ እግዚአብሔር ግን የሚያየው ልባችንን ነው። ስለዚህ ሰዎች ሊያውቁን አይችሉም። አለባበሳችንን፣ አነጋገራችንን አይተው ሊፈርዱ ይችላል። ግምት ነው የሚሰጡት። እኛን የሚያቀን እግዚአብሔር ነው። ስለዚህ ሰዎች ምንም ነገር ቢሉን መደነቅ የለብንም። ይሄ ሰው የሚያስተምረን ሰዎች በሚሉት ነገር አልተደነቅም። እኛ ብቻ ትልቁ ነገር ሰዎች እንደሚሉን ሆነን አንገኝ። ምናልባትም ሆነን ከተገኘን ማስተካከል እንጂ መደነቅ የለብን። ሰው ከራስ አይወርድም። የእግዚአብሔር ልጆች ምንም ብንሆን ሰው ከራሳችን አይወርድም። ንጹሕ እንኳን ብንሆን፣ ቅን ብንሆን፣ ትሁት ብንሆን፣ ታማኝ ብንሆን፣ እግዚአብሔርን የምንፈራ እንኳን ብንሆን እሷ ታማኝ ናት፣ እሷ ቅን ናት፣ እሱ ታማኝ ነው፣ እሱ ቅን ነው አይሉንም ሰዎች። ሰዎች ከራሳችን አይወርዱም። ሰዎች በሚሉን ነገር መደነቅ የለብን። ሁለተኛ የሙሉ ሰው መገለጫ ወይም ሶስተኛ የሙሉ ሰው መገለጫ የእውነት ምስክር የሚመሰክር ነው። በአይሁድ መካከል ይሄ ሰው እውነትን የመሰከረው ማን ነው? ያዳነ ማን ነው? ዓይንህን ያበራል ብለው ሲሉት መሰከረ። ኢየሱስ ክርስቶስ ነው ያዳነኛል፣ ዓይንን ያበራልኝ እሱ ነው። በክፉዎቹ አይሁድ መካከል እኮ ወገኖቼ በምቹ ጊዜ ሁሉ ጻድቅ ነው ይላል መጽሐፍ። ነገር ግን ባልተመቸ ሁኔታ ውስጥ በአይሁድ መካከል ክርስቶስን በኋላ በሚሰቅሉት፣ ጎኑን በጦር በሚወጉት፣ እጆቹን በሚስማር በሚቸነክሩት፣ የሸዋ አክሊል በሚደፉበት፣ በጅራፍ በሚገርፉት ክፉዎቹ መካከል ሆኖ ያዳነ ማን ነው ሲሉት ኢየሱስ ክርስቶስ ነው ያዳነኛል። ስሙን ጠርቶ መሰከረ። የእውነት ምስክር ሆነ። የሙሉ ሰው መገለጫ እውነት የሚመስካሪ ነው። ሙሉ ሰው የሚባለው እውነት የሚመሰክር ነው። ከሐሰት የሚርቅ ነው። ስለ አምላኩ ሳያፍር ሳይፈራ እውነትን የሚናገር ነው ሙሉ ሰው የሚባለው እሱ። አምላካችን እግዚአብሔር የዚህን ከእናቱ ማህፀን ጀምሮ ዓይነ ስውር የነበረን ሰው ዓይኑን እንዳበራለት የልባችንን ዓይን ያብራል። ወገኖቼ የሥጋ እውርነት ከእግዚአብሔር መንግሥት ውጭ አያደርግም። የልብ እውርነት ከእግዚአብሔር መንግሥት ውጭ ያደርግ። የዚህ ሰው ዓይነ ሥጋው ነው የታወረው፣ የልቦናው ዓይን በርቷል። አንድ ሰው በአንድ ነገር ጉድለት አለበት ማለት በሁሉ ነገር የጎደለ ነው ማለት ነው። የዚህ ሰው ችግሩ ዓይኑን ማየለት፣ ነገር ግን አማኝ ነው። ልቡ ግን በጣም ብሩህ ነው። የእውነት መስካሪ ነው። ሰው በሚለው ነገር ማይደነቅ ነው። የጎደለው አንድ ነገር ብቻ ነው። ዓይነ ሥጋው ብቻ ነበር ማየለት። ስለዚህ በአንድ ነገር መጉደል በሁሉ ነገር መጉደል አይደለም። የበለጠው ነገር ያለው ሰው ነው። ብዙ የሚያስተምረን ሰው ነው። አምላካችን እግዚአብሔር የሁላችንን ዓይነ ልቦና በቸርነቱ ያብራልን። እርሱ ሙሉ ሰው ነው። እግዚአብሔር ሁላችንን ሙሉ ሰው ያድርገን። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ድንግል ማርያም ጣዕሟን በአንደበታችን ፍቅሯን በልባችን ትሳልብን። የሁላችንን መጨረሻ እግዚአብሔር ያሳምርልን።